መቼም እስኪገለኝ ቆሜ አልጠብቀውም። ይሄ በፍጹም የማይሆን ነገር ነው። ፋኑ እባክህን እዚህ ነገር ውስጥ አትግባ። ቆይ ያለ ፈቃዴ ከከተትሽኝ በኋላ አትግባበት ማለት ደግሞ ምን ማለት ነው? ለሱ በጣም ይቅርታ። እኔ ይሄ ነገር ይፈጠራል ብዬ አላሰብኩም ነበር። እኔን ተወኝ በቃ። ለእኔ ብለት ምንም ነገር አታድርግ። ስለዚህ በቀላሉ መሆን የሚችለው ከአንቺ መለየቱ ነው የምትይኝ? በጣም እኮ ነው ማፈቅረሽ። እኔም አፈቅራለሁ፣ ግን ደግሞ ለእኔ ብለክ በፍጹም ህይወትን አደጋ ውስጥ አትክተት። በራሴ ጥፋት መቀጣት ያለብኝ እኔ ራሴ ብቻ ነኝ። እሺ በቃ ቅድም ስሜታዊ ሆኜ ስለተናገርኩሽ ሆነ በጣም ይቅርታ አድርጊልኝ። አንተ ምን አጠፋህና ነው ይቅር በይ የምትለኝ? ሁሉን ነገር እኮ ያበላሸሁት እኔ ነኝ። አሁን እስኪ ይህን ነገር እንተውና ስለ ወደፊቱ እናስብ። በእርግጥ አንቺ ከዚህ ትንሽ ዞር ማለትሽ ጥሩ ሀሳብ ይመስለኛል። ምን እያልክ ነው? እኔ አንተን ትቼ የትም አልሄድም። እንዴ አሁን ካልሄድኩ እያልሽ አልነበር እንዴ? ከሄድኩም እዛ ተፈራ ጋር ነው የሚሄደው። እሱን ገድዬ እኔም ራሴን አጠፋለሁ። ይሄ እብደትሽ ደግሞ ጀመረሽ። ቆይ ያለፈው አይበቃሽም? ድጋሚ ስተት ደግሞ ምንድን ነው? ተፈራ ያ ቪዲዮ ኖረውም አልኖረውም ያንን ህገወጥ ስራ ማሰራቱ አይቀርም። እኔም እኮ ወንድ ነኝ። ሌላው ቢቀር ራሴን መከላከል አያቅተኝም እያልኩሽ ነው። እሺ ታዲያ ምን ልታደርግ ነው? ይኸውልሽ መጀመሪያ አንቺን ደህንነት ላረጋግጥ። ከዛ በኋላ ከነናሆም እና ከሲምባ ጋር ሆኜ ማድረግ የሚገባኝ ነገር ሁሉ አደርጋለሁ። ፈሪ ሆኜ ህይወቴን ከማተርፍ ህይወቴን ሰጥቼ ሌሎቹን ባድን እመርጣለሁ። አምራ በበልሁ ቦታ አዲስ የተሾመ ኮማንደር አለ እያሉ ነው። ከክፍለ ሀገር ነው ተቀይሮ የመጣው አሉ። ታዲያ ከኔ ጋር እንዲሰራ ዳጎስ ያለ ጉርሻ ስጥ። ምን እያረክ ነው? ቀስ እያልክ ንዳ እንጂ አንተ። አምራን ያላሰበችው አደጋ ደረሰች በሰው ላይ። አስገድዶ የነበረው አቶ ተፈራ ሰው ላይ እንድትገላ አደረጋት፣ የሰው ነፍስ በእጇ እንዲጠፋ። ይሄንንም የቪዲዮ ቅጂ በማድረግ የወንጀለኛው ተባባሪ ናት በማለት አብሮ እሱ ሳይገል ሌሎችን እያስገደለ ንጹሃይቱን ሴት እንድትገላ አደረገ። ይህንንም ያደረገው አቶ ተፈራ ባልሽ ላይ ህይወት ደቅነናል፣ በሶስት ካልገድልሽ በአራተኛው ዶክተር ፋኑኤል ጋይ ይተኮስበታል በማለት ነበር ያስፈራራት። እሱን ከማጣ ይችን ገድላታለሁ ብላ እሷም እየፈራ ያችም ለእባክሽን እያለች ስትማጸናት፣ ነገር ግን ገደለቻት። ይሄን ያልኩሽ ባልሽን አተረፍሽ በማለት እንግዲህ አቶ ተፈራ ይሄንን ወንጀል እንድትሰራ አደረጋት። ይሄንንም ቅጅ ለነ አቶ ለይኩን ደረሰላቸው። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ኑሐሚን የተሰኘው ተከታታይ ድራማ ክፍል 160 ተለቀቀ። በባለፈው ፓርት እንግዲህ አምራንን ተኩሽ እያላት ነበረ። አምራንን በፍርሃት እኔ በፍጹም ሰው አልገልም፣ አንተ ጋር መስራት አልፈልግም፣ እኔ ንጹሐንን አልገልም ብትለውም ገዳይ መሆን አልፈልግም ነፍሰ ገዳይ ብትለውም ከኔ ጋር መስራትና መጀመር ያለብሽ ከዚህ ነው የምትጀምሪው በማለት እንግዲህ አቶ ተፈራ ከአምራን ላይ እያስፈራራት ይገኛል። አምራንን በፍጹም ብትል ያች ነፍስ ደግሞ ታስራ የተያዘችው ማህደር ልትገደል እንዲህ እያለችባት ነው። ቀራጩ እንግዲህ እሷን ፎቶ አስገብቶ የቪዲዮም ቅጅ እሷን እየቀረጸ ቪዲዮ አስገብቶ ነው ያለውና በዚህ የተነሳ እንግዲህ አምራንን እያስገደለ ይገኛል ማለት ነው። ተኩሺ አለበለዛ ፋኑኤልን አስይዤዋለሁኝ እሱ ላይ ነው የማስገድለው በማለት በውሸት ይሞላታል። እሷም ይሄንን ስትሰማ በቃ ብላ እያለቀሰች ይቅርታ ብላ ስገላት ነበር። አንተ ነፍሰ ገዳይ አስገደልከኝ እያለች ልጅቷን ከገደለቻት በኋላ ደሟ ሲፈስ አምቡላንስ ጥሩ ብትልም ምን ብትልም እየሳቀ ጨካኝ ካሁኑ መለማመድ አለብሽ። እኔ ጋር የሚሰራ ሰው እንደዚህ ነው። መጠንከር ጥሩ ነው መጥፎ ነው ይሄ እንትን ነው ማለት የለም። አድርግ ያልኩሽን ሁሉ ማድረግ አለብሽ ከኔ ጋር ስራ ሲጀምሪ በማለት እንግዲህ አምራንን በዚህ አይነት ነገር አስፈራርቶ የሰው ነፍስ እንድታጠፋ አድርጓታል አቶ ተፈራ ማለት ነው። እንግዲህ አምራን አሁን ላይ ያለችበት ሌሎችን ነጻ አወጣለሁ ስትል ራሷ እዛ ወንጀል ውስጥ እንድትገባ አድርጓታል አቶ ተፈራ።
በጣም ኃይለኛ የነበረው። እንግዲህ ያንን የቪዲዮ ቅጂ ወደነ አቶ ለይኩን ያደረገችውን ሁሉ ወደ እነሱ ልከላታል። ይሄንን ሲያይ እነሱም ማመን አቅቷቸዋል ማለት ነው። ይሄ ነገር አምራን እዛ ውስጥ መግባቷ ይሄን አድርጊት አላት እኮ እሱ ያስደርጋታል። ይሄን ቤተሰብም ቢሆን እንዴትስ እንትን ልትል ትችላለህ? ይሄንን እያለ ካላት ታደርገዋለህ፣ እኛንም ትገለናለህ በማለት አቶ ሲምባም ተጠራጠራት። አይ ለዚህ ለቤተሰብ ብላ ገብታ እንዴት ታደርጋለህ? አታደርገውም እያለ አቶ ለይኩንም ይሄንንም ቢል በፍጹም እያለ ነበረ። እና እሱ እኮ ተፈራን ስለማታውቀው ነው በማለት ነበረ። እናም የአቶ ሲምባም ፎቶ በየሚላሩ በየቦታው በየፖልንጨቱ ተለጥፈዋል ማለት ነው። እናም እንግዲህ በጣም እንትን እያለኝ ስለሆነ አምራንም እያለቀሰ ብትገኝም አሁን ወደ ቤቷ እንድትሄድ ትፍቀድላት እያላት ነው። እሷ ጆሮዋ ላይ ያቺ ነፍስ እባክሽን ትንሽዬ ልጅ አለችኝ፣ ትንሽ እህት አለችኝ፣ ቤተሰብ አለኝ እባክህን እያለች እየለመነቻት ነበርና አምራንም ልትገል ፍቃደኛም ባትሆን የገደለችበትን እያስታወሰች በቃ እያለቀሰች ነው። ከፈለግሽ ስሚ እባልሽ ላይ እዛው ዶክተር ፋኒ ላይ ነው የምናስተኩስብሽ እያለ ነበረ ሲያስፈራራት የነበረው። እናም በዚህ የተነሳ አምራን በጣም እየተጨነቀችና እየፈራች ትገኛለች። ቀጥታ ስትሄድ ወደ ዶክተር ፋኒ ጋር ስትሄድ ዶክተር ፋኒ እንግዲህ ሲያያት ምንድን ነው መሆነች ነው? ምክንያቱም እዚህ ሪስት ውስጥ ስገባ ምንም ነገር አልነገረችውም ስለሱ ለነ አቶ ለይኩን ብትነገርም እነሱም ቢቢሏትም ገብቼበታለሁ አንድ ቀን ሄጃለሁ ከእናንተን ከማገኘት በፊት ብላ ስላስረዳች ያው እንግዲህ አቶ ለይኩንም አይቷታል። እንዴት እዚህ ስገቢ እነናሆም እንዴት ዝም አሉ? እንዴት እምቢ ብለውኛል? ለምነው ነበረ ግን እኔ ይሄንን ተንብዬ ነው በማለት ነበረ። እናም በዚህ የተነሳ አምራን እዛ ሄዳ እንግዲህ በጣም በእጀ ነፍስ አጠፋው ስትለው በጣም ይደናገጣል ማለት ነው ዶክተር ፋኒ። እንግዲህ አሁንም ይሄው ተፈራ የተባለው ዶክተር ፋኒ ጋር ሂደን ከኛ ጋር መስራት አለበት፣ እንደዚህ የሚወጡ ኩላሊቶችን ምኖችን ሊያግዘን ይችላልና እዚህ መግባት አለበት እያለ ነበር። እንግዲህ ወደ ዳግም ጋር ስንሄድ ግን ዳግም አሁን ላይ ጩና እዛው አይሲሲ እንደገባች ነው ያለችው፣ አልወጣችም። በጣም ተጎድታለች እና በዚህ የተነሳ እንግዲህ ዳግምን በጣም እየተጨነቀ ይገኛል። እዛ ሆኖ ለወንድሙ ቢደውልም ወንድሙ ምን ይመጣለሁ በቃ አይዞህ እያለ እያጠነከረው ይገኛል። እንግዲህ ቤት ሁላ ወደ ኤም ጋር ስንመጣ ኤም ከኤርሚያስ ጋር ስንመጣ እየተከታተላትና ፎቶ እያነሳት ነበረ። እሷም ይሄን ስታይ እየሮጠች ታመልጥና ወደ እናቷ እማዬ የሆነ ሰው ነው እያነሳኝ ነበር ተከትሎ ስትል ለምን ትንወጣች ብላ እንግዲህ እነዚህ ሰዎች አልለቀቁንም በዚህ ሰዓት ባትወጭስ እያለቻት ነበረና እንግዲህ በቃ አሁን ወደ ኤምም ወደ ፈረንሳይ ወደ አክስትሽ ጋር መሄድ አለብሽ እየተባለች ነው። እሷም ይሄንን ስትባል እንግዲህ እንዴት ነው የሚሄደው? እኔ ኤርሚያስን ትቼ አልሄድም ስትባል አይ ኤርሚያስም ይዘጋጅለትና ይሄዳል፣ አንቺ ቀርመሽ ትሄጃለሽ፣ እሱም ይመጣል ሲሏት ነበርና እንግዲህ አብሬው ነው የሚሄደው ከእሱ አልለይም እያለች ነበረ። እናም በዚህ የተነሳ እንግዲህ ኤምም ይሄንን ስትባል እሺ ብላለች፣ የአባቷን ሀሳብ ተቀብላለች። ወይዘሮ አሁን ላይ ሁላቸውም ዝኑም ብትሆን መሳሪያ መተኮሱን አስተምረኝ ብዬሃለሁኝ። እኔ ከዚህ ከቤቴ ነቅነቅ አልልም፣ ሞትም ሆነ ምንም አብሬህ ነው የምሞተው፣ ለምን ነው አንተን ትቼ የሚሄደው በማለት እንግዲህ እሷም አሁን እንትን እያለች ትገኛለች ማለት ነው። እናም በዚህ የተነሳ አሁን ያለችበት ሁኔታ በጣም እያስጨነቃት ይገኛል ማለት ነው። በዚህም ጊዜ እንግዲህ አምራንም በጭንቀት ትገኛለች። እንግዲህ ተፈራ የሚባለው ሰውዬ ወደነ ዶክተር ፋኒ ቤት መሄድን መርጧል ማለት ነው። ዶክተር ፋኒ ቤት ሂጄ ሁሉም ነገር አስገድደዋለሁ በማለት አሁን ላይ ይሄንን አስቧል ማለት ነው። በዚህ የተነሳ እንግዲህ ይሄንን ሲል በቃ አሁን ሂጄ እሱን እንትን ማለት አለብኝ፣ ማሳመን አለብኝ፣ ሚስትህ ከኔ ጋር ገብታለች፣ ስለዚህ ይሄንን ደግሞ መወጣት አለብህ በማለት እንትን ብሎታል። እንዳትለው እሺ በማለት እንግዲህ ዘሎ ነው በስሜቱ ነው በጥፊ የመታው ማለት ነው
ተፈራ እንግዲህ ያው ጋርዶችን አብሮ በማስቀመጥ አብሯቸው በመሆን ነው እና ያለው ከኋላ አስቀምጧል። መጥቶ ከኋላ ይመታዋል ማለት ነው። ፋኒ በጥፊ ሲመታው እንግዲህ ዶክተሩን በጣም እንትን ይላል ሲያየው በጣም እንትን ይላል። ደግሞ እኔ ምን ልታደርግ ነው? አይ አብረህ ይሄንን ብትስማማ ይሻልሃል፣ አብረህ እንድትስማማ። ምክንያቱም አምራን ስለገባች አሁን ያለችበት ሁኔታ አምራን ገብታበታለች። አምራን ስላለበት አንተም የወንጀሉ ተባባሪ ነህ ሌላው ፈልጓል ማለት ነው። እሺ እንዳትለው በፍጹም እያለች አምራንም አንተ ነፍሰ ገዳይ እያለችው ነበረ ማለት ነው። እና በቃ በዚህ የተነሳ ገብተሻል እንግዲህ ተኋላ መጥቶ እንግዲህ ናሆምም ሲያየው እንዴ የእሱ መኪና ደግሞ እዚህ ደግሞ ዶክተር ፋኒ ጋር እየሄደ እንዳይሆን እንዴት በማለት በጣም ይደናገጣል ማለት ነው። በዚህም የተነሳ እሱ ምንድን ነው ያደረገው? አምራን እንዴት እንትን ሊል ይችላል? አምራን ቀጥታ ይገባል ወደ ቤት ማለት ነው። ቤት በገባም ጊዜ እሱ ምንድን ነው ያደረገው? ወዲያው ነበረ ሲያዩ የመጣው ተከትሎ። የዚህ ጊዜ ተከትሎትን ቢመጣ እሱ ምንድን ነው ያለው? እኔ በፍጹም ካንተ ጋር እንትን አልልም ቢል ናሆም ግን ይህንን ስራውን ስላወቅበት አንተ ነህ አይደል? ምንድን ነው ከሱ ደግሞ የምትፈልገው? እያለ ይህን እንትን ሲል በልሰብበት ብሎ በመጨረሻ የትና ሰው ማለት ነው የተፈራ ጋርድ ማለት ነው ከኋላ መጥቶ ናሆምን ይመታዋል። እጮኛዋ እንደነበረና እሱን እንደምታፈቅረው ለሌላ ሰው እንደተዳረ ብሎ ሚስጥሩን ሁሉ ያለችውን ያወራል። አንተ እንዴት ይሄንን ልታቻልክ እያለው ነበረ። እሱም እንግዲህ አይ አውቃለሁኝ ሁሉንም የስራ ባልደረባዬ ናት በማለት እንግዲህ ሁሉንም ነገር ይሄንን ሲል ነበረ። በመጨረሻ እንግዲህ ምንድን ነው ያደረገው? ናሆምን ከኋላ መቶታል። እሱ ጋር የዚህ ጊዜ ሲወርቅ አምራን እያለቀሰ ናሆም እያለች በቃ እንደዚህ ስታነሳው ነበረ። ቆሞ እያየ ነበረ እንግዲህ ዶክተር ፋኒኤል ማለት ነው። በጣም እየተገረመ እና በዚህ የተነሳ በጣም ተጨንቆ ነበር። ያው ግን አሁን ላሁኑ አልገደልኩህም፣ አሰቃይቼ ነው የምገልህ፣ ከኔ ጋር ክርክር መግባት ይሄ ነው ብሎ እንግዲህ ትቶት ይሄዳል ማለት ነው። በመጨረሻ እንግዲህ ይህንን እያሉ አቶ ተፈራ የሲምባን ፎቶ በየቦታው አስለጥፎታል። ይህን ደግሞ የሚያደርገው እራሱ የተፈራ ሰዎች ናቸው። ነገር ግን አሁን አዲስ በኮማንደር በይኑት የተተካ ስላለ ዳጎስ ያለ ገንዘብ ስጠውና ከኛ ጋር እንዲሰራ ይሁን በማለት ነበረ ያለው ማለት ነው። እሱም ይሄንን ሲለው በፍጹም እንዴት ነው ይሄንን የሚሆነው ሲለውም ስጠውና እኛ ጋር መስራት አለበት ሲለው ነው። እሱም እሺ በማለት እንግዲህ የተፈራን ስራ እንዲሰሩ አብረው እሱ ጋር እንግዲህ የመንግስት አካል የሚባሉት የሚሰሩ ሁሉ ከእሱ ጋር እንዲሰሩ እያደረገ በገንዘብ እየገዛ ይገኛል ማለት ነው። እና በዚህ የተነሳ እሱም እሺ እንደማለት ነው መኪናውን እየሳበ ነበርና አቶ ተፈራ እንግዲህ ሲስበው በጣም ሊያጋጨው ይደርሳል ማለት ነው። ምን እንዳየ ከፊት ለፊት ያዩትን እንግዲህ የሚከታተሉት ይኖራል። ተፈራ በቁጥጥር ስር የሚውልበት ሰዓት እየደረሰ ይመስላል። አምራንም ራሴን አጠፋለሁ እንጂ መልሼ አንተን ትቼ አልሄድም፣ አንቺንም ላረጋጋና እኔም ከነ አቶ ለይኩን ጋር ሆኜ እጋፈጣለሁ እያለ ወስኗል ማለት ነው። በመጨረሻ ምንድን ነው ያለው? አይ አንተ ይሄንን ማድረግ በፍጹም የለብህም፣ እኔ ነኝ ማድረግ ያለብኝም መሆን ያለብኝም በጥፋቴ ነው። እሱም አሁን እኮ አንቺ በቃ ከተሽኛል፣ አሁን ነፍሰ ገዳይ ማየስ እንዴት ነው እያለ ሲል እሷም በጣም እንትን ትላለች። ትክክል ነህ እኮ አሁን እኔ ነኝ፣ አንተ እዚህ ውስጥ መግባት የለብህም። ተፈራ የሚባለውን ሰውዬ ገድዬ ነው ራሴን ማጠፋው እንጂ እሱ ጋራ ትቼ በፍጹም ገብቼበታለሁ አልተውም በማለት እንግዲህ ተናግሯል ማለት ነው። እንግዲህ እዚህ ላይ ነበረ እሱም ይሄንን እያለው መኪናውን በጣም እየሳበ እንዳለ ነው እንግዲህ ቀስ ብለህ ንዳ እያለው ሊገጨው የደረሰው እንግዲህ አሁን አቶ ተፈራ ይሄን ሁሉ
ሴቶች ላይ እና ሰዎች ንጹሐን ሰዎች ላይ የሚጫወተው በቁጥጥር ስር ሊውል እያለ ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።